لا ما تغسل شعرها، ما تغسله. البلا صار في الشعر، الملابس الداخلية. أنا اكتشفت. استغفر الله. አሰላሙ አለይኩም ሰላም ቤተሰብ እንዴት ናችሁ? እንግዲህ ሰማችኋት አይደለም? መዳምን ሪከርዷ ማለት ነው ያወራችሁ ብዙ ነው። በጣም ቆርጬው ነው ማለትም ያለችውን እነግራችኋለሁ። ቪዲዮ እስከ መጨረሻ ተከታተሉ። በተለይ አዲስ የምትመጡ ልጆች ይጠቅማችኋልና ንጽህናችሁንም የማትጠብቁ ልጆች ይጠቅማችኋል። ልክ እንዲህ ነው ትላላችሁ ማለት ነው። ባለኝ አቅም እነግራችኋለሁ። እና ይቺ መዳም ምንድነው ያለችው? መላብስ ዳክልያ ማለት አዲስ ለምትመጡ ልጆች ጡት ማስያዣ ፓንት ምናምን ማለት ነው። መላብስ ዳክልያ ማለት ይሄ ነው። ፓንታችን ይሄ ረጅም ሱሪም ሆነ ቁምጣም ሆነ ጡት ማስያዣችን መላብስ ዳክልያ ነው የሚባለው። እሱ ራሱ በጣም እንትን ይላል እያለች ነው። እሺ። እና እንደዚያ ነው የምትለው። ጸጉሯ አትታጠብም ነው የምትለው። ጸጉሯን አትታጠብም። ለምንድን ነው የማትታጠቢው ስላት፣ እኛ እኮ ኢትዮጵያ 10 ቀን 20 ቀን ድረስ እንቀመጣለን አንታጠብም አለችኝ። ጸጉራችንን ኧረ እባካችሁ ተው እንጂ እንደዚያማ ብላችሁ ራሳችንን አታዋርዱ። እንዲሁ እየተግማማችሁ ልትኖሩ ነው እንዴ? ያ እኮ ድሮ ቀረ። ድሮ ምኪን እናቶቻችን ጊዜ ምናምን ሊኖር ይችላል። 10 ቀን 15 ቀን 20 ቀን ጸጉርሽ ምን ሲሰራ ነው? እርግጥ ምናምን ዘይት ምናምን ቅቤ ምናምን ታልተቀባሽው ላትታጠቢ ትችያለሽ። ግን አረቦች ጋር ደግሞ ላባችን ራሱ ስራ የሚሰራ ሰው ላብ ይወጣዋል አይደለም? አሁን በተለይ ሙቀት ነው፣ ላብ ይወጣናል፣ ላባችን ይሸታል። በጸጉራችን ውስጥ ጸጉር ማስያዣችን ራሱ ማለት ነው ይሸታል። እንኳን አይደለም ሌላውን ተውትና ጸጉር ማስያዣችን ጸጉራችን ሲያልበው ከዚያ ጸጉር ማስያዣችን ላይ ያላቡ ያርፋል፣ እርጥብ ይሆናል። ከዚያ ይሸታል። ላብ የማንም ሰው ይሸታል። መቼም የኔ ላብ ይጣፍጣል አትሉም። ላብ ነው። ስለዚህ ታጠቡ፣ ተቀቡ፣ ታጠቡ። እንዴ ውሃው እኮ የነሱ ነው። ሻምፖና ሳሙና የናንተ ቢሆን ደግሞ እዚህ ሀገር ላይ ሁሉ ነገር ደህና ነው አልሐምዱሊላህ። ምን እንዳያልቅባችሁ ነው። ለነገሩ ተፈጥሮ ነው። አንዳንድ ሰው ንጽህናውን የማይጠብቃለ እና የዚች ልጅ ቤት ማለት ነው ያሉ እየመጡ የሚያሙን እንዳሉ አረቦች ናቸው። እሷ ቤት ማለት ነው። እሷም ብላ ትቀበላቸዋለች። ብላ ነው የምትቀበላቸው። ደርጅተዋል ማለት ነው። ላይቭ ላይ ይቀመጣሉ በቲክቶክ። ልክ እኛን ነው ሲያሙ የሚውሉት፣ ሰራተኛም ማለት ነው። እኔ ሰራተኛ እንደዚህ ናት፣ እንደዚህ ናት፣ በቃ ጥሩም ተሆነች እንደዚህ ናት፣ እንደዚህ ናት። እንደዛ ሲሉ ነው የሚውሉት። እና እየታማን ነው በሚዲያ ላይ ማለት ነው። በሚዲያ ላይ እየታማን ስለሆነ ኢትዮጵያ እንደዚህ ናቸው እየተባልን ስማችን መነሳት የለብንም። ቆሻሻ ናቸው መባል የለብንም። አሁን በሰለጠነ ጊዜ ራሳችሁን ንጽህናችሁን መጠበቅ አለባችሁ እህቶቼ ማለት ነው። ታጠቡ። ቢያንስ በ2 ቀን ጸጉራችሁን እንኳን በቀን አልታጠብም ካላችሁ በ2 ቀን በ3 ቀን ከዚህ ወዲያ አታቆዩ። በ2 ቀን በ3 ቀን ታጠቡት። ንጽህና ለራስ ነው። እንደውም ጸጉራችሁ ይመቸዋል ገባችሁ ስትታጠቡት። አንዳንድ ሰው ጸጉር የተታጠብኩ ይበጣጠሳል የሚሉ ሰዎች አሉ። ያ ዝም ብላችሁ በውሃ ዝም ብላችሁ እንትን እያላችሁት ሊሆን ይችላል እንጂ መጀመሪያ ዘይት ተቀቡ። የምትጠቀሙትን ቅባት ማለት ነው ዘይት፣ ጭቃ ቅባት ሳይሆን ዘይት ተቀቡትና ለ2 ሰዓት ለ3 ሰዓትም ሆነ ማታ ተቀብታችሁ ጠዋት ማታ ደግሞ ተቀብታችሁ ስትተኙም ሲንኬን ፍራሻችሁን ይነካባችኋል። ይሄ ትራሳችሁን የሌሊት ልብሳችሁን እዛው መግማማት ነው። ስራ ስትሰሩም ደግሞ ስትቀቡት ከመዳም ጋር ሊሸት ይችላል። የሚሸት ቅባት ስትቀቡ ብዙ ጊዜ አታቆዩት። ከ1 ሰዓት ከ2 ሰዓት በኋላ አታቆዩት ማለት ነው። እንዳይረብሻሽ ሽታው መዳምን እነሱ ይሸታቸዋል የኛ ነገር። ከዚያም በኋላ ሄዳችሁ ትጥብ በሉ። ትጥብ ካላችሁ በኋላ ሽታ የሌለው ነገር ተጠቀሙ ጸጉራችሁን። እነሱ እኮ ይሸታሉ እኮ የሚሉት ሽታ ያለው ነገር ስንጠቀም እኛ ራሱ ማለት ነው አንጣፍጣቸውም። የሚገርማችሁ እንደሱ ምንድነው ከኛ የሚፈልጉት ውሃ የሚል ሽታ። በቃ ውሃው ምንም ሽታ የለውም አይደለ? አየር ምንም ሽታ የለውም። ልክ እንደዛ እንድንሸታቸው ነው የሚፈልጉት። እና ሽቶ እንኳን ብትቀቡት እኔ ይሄ ነገር ይጣፍጣል እኮ ምርጥ ነው ብላችሁ ሽቶ ብትቀቡ በቃ የተለያየ ሽታ ያለው ነገር ብትቀቡ ለነሱ ግም ነው። እኛ ለነሱ ማለት ነው እንሸታቸዋለን፣ አንጣፍጣቸውም። ስለዚህ ቅባትም አሁን ስትጠቀሙ ታጥባችሁ የምትጠቀሙትን ነገር ስትጠቀሙ ሽታ የሌለው ነገር አምጪልኝ በሏት። በቃ እኔ ሽታ የሌለው ነገር ነው የምወደው፣ ሽታ የሌለው ነገር አምጪልኝ በሉና ተጠቀሙ። ሽታ ያለው ቅባት ስትቀቡ ለነሱ ይሸታቸዋል። እና ቢሆን ባዝሊን ብትጠቀሙ ደስ ይለኛል። እኔ ባዝሊን ነው የምጠቀመው ማለት ነው። ከታጠብኩ በኋላ ምንም አይነት ሽታ የለውም። ወዛ አደርገዋለሁ ጸጉሬን።
ነገም ደግሞ እንደዚህ ወዛ ወዛ አድርጌ ጸጉሬን ብጥርጥር አድርጌ ጉንጉንጉን አድርጌ በቃ ንጽህናችን እንደዛ እንጠብቃለን። አሁን ባዝሊን ምንም ሽታ የለውም። ለጸጉር ደግሞ ይመቻል። ባዝሊን ምንም አያደርግም፣ አሪፍ ነው። መጀመሪያ ስትታጠቡ ዘይት ተቀቡ ብያችኋለሁ። ከታጠባችሁ በኋላ ደግሞ ምንም አይልም። ዘይቱን ቆዳችሁን ሳይሆን የምትቀቡት ጸጉራችሁን ነው። ጸጉሩ ነው የምትቀቡት። ኩምትርትር እንዳይልባችሁ። ይሄ የደረቀ ጸጉር ካላችሁ እንደውም ደረቅ ጸጉር ያላችሁ ልጆች እንደውም ያለሰልሰዋል ባዝሊኑ። ከዚያ ብጥርጥር ሙሽጥ ሽጥ አድርጋችሁ ጉንጉንጉን አድርጋችሁ ጸጉራችሁን አስይዛችሁ ሻርባችሁን ለብሳችሁ ቄን በቃ ከዛ በቃ ወደ ስራችሁ። እንደዛ ነው ማለት ያለባችሁ ውዶቼ። ተጠቡ ሰውነታችሁን፣ ገላችሁን ደግሞ ቀን በቀን ታጠቡ። ቀን በቀን እንዲያውም ተቻለ ጧት ስትነሱ ትታጠባችሁ፣ ማታ ደግሞ ስተኙ ታጠቡ። በቃ ሙቀት ነው የሚሰራ ሰው ላብ ይወጣዋል እንዳልኳችሁ። እነሱ ሙከየፍ ጋር ነው ቁጭ ብለው በቃ ደስ የሚል ሽታ ነውና ደስ የሚል ጣዕም ነው ሲያሸቱ የሚውሉት ሙከየፍ ላይ ቁጭ ብለው። ከዚያ ደግሞ እኛ ከሙቀት ላይ መተን ሙቀት ላይ ውለን ሙቀት ላይ ላባችንን እንትን ሲለን ኑሮ ቆይቶ እኛን ደግሞ እነሱ ጋር ጠጋ ስንል እንሸታቸዋለን። ስለዚህ እያሙን ነው ማለት ነው። አሚታቸው በሚዲያ ላይ ይቺ ብቻ አይደለችም፣ ይቺ ሴትዮ ብቻ አይደለችም እኛን ያማችን፣ በብዙ ነገር እያሙን ነው ያሉትና ያው እኔ ሰማቸዋለሁኝ። ግን ስክሪን ሪከርድ አድርጌ ማምጣቱ ብዙ እንትን አላለኝም እና ነው እንጂ እሰማቸዋለሁኝ። በጣም እያሙን ነው እሷ ቤት እየገቡ ማለት ነው። እሷ አማርኛ ስለምትችል አረበኛም በደንብ ስለምትችል በደንብ ነው አረበኛ የምትችለው ልጅቷ ማለት ነው። ከሷ ጋር ማለት ነው። እሷ ደግሞ ብላ ስለምትቀበላቸው በቃ ተመችታቸዋለች። ይሄዳሉ 1000 2000 ሰው እሷ ጋር ፍጥጥ ብሎ ነው። ግፋ ቢል እንኳን 800 700 1000 ሰው እሷ ቤት ነው የሚገኘው። አረቦች ናቸው አብዛኛ ማለት ነው። በቃ በአንዳንድ በኩል ትደግፋቸዋለች፣ በአንዳንድ በኩል አትደግፋቸውም። ስለዚህ ሲያሙን ሲገነጥሉ ነው የሚውሉት። ኢትዮጵያ እንደዚህ ነው፣ ኢትዮጵያ እንደዚህ ነው። አንዳንዶቹ ማሻአላህ የኢትዮጵያ ሰራተኛ ጎበዝ ናቸው፣ ይሰራሉ፣ እንደዚህ ያደርጋሉ። ምግብ አይበሉም ቢላታሉ አትበላም፣ ምግብ አይበሉም እንጂ ይሰራሉ የሚሉም አሉ። አንዳንዶቹ ደግሞ በንጽህና ጉለታችን ማለት ነው። በተለይ ደግሞ ክላሳችን ሲገቡ ጎርፋቸው ይሸታል ብለው ደግሞ የሚያማርሩ መዳሞች ደግሞ ብዙ ናቸው ማለት ነው። ክላሳችሁን ደግሞ ምን ታደርጋላችሁ? ክላሳችሁን ጥርግርግ ታደርጉታላችሁ። የሚወለወል ከሆነ ደግሞ ዲቶል አድርጋችሁ የሆነ የእነሱን ቤት የምታጸዱበትን አንጥታችሁ ውልውል በቃ መስኮታችሁንም ውልውል ሁሉንም ውልውል ጥርግርግ ልብሳችሁን ጥብጥብ እጥፍጥፍ ሻንጣችሁ ሆነ ሻንጣችሁ ድላምን ካላችሁ ድላባችሁ ከዚያ ቡኩር ታመጡና ማለት ነው። ጭስ ማለት ነው። ቡኩር ማለት ጭስ ነው። ጭሳችሁን አንጥታችሁ ቤታችሁን ጎርፋችሁን ብክር በቃ ጥሩ ከዚያ ማለት ነው። በዛ በእናንተ ክላስ አካባቢ ራሱ አለፍ ሲሉ ሽታው ይጣፍጣቸዋል። ማሻአላህ የኛማ ሰራተኛ ነው የሚሉት። የኛ ሰራተኛ ማሻአላህ ንጹህ ናት ነው የሚሉት ማለት ነው። እና እኔ እንጃ እኔ አይደለም እንኳን የራሴንና የነሱ ቤት ራሱ ጥሩ ሽታ እንዲሸት ነው የማደርገው። አይደለም እንኳን የራሴን ክላስ ማለት ነው። የራሴን ክላስ በተለየ መልኩ ነው ወላሂ እኔ ራሴን ማካበር ሳይሆን በቃ እንዲጣፍጠኝ ደስ እንዲለኝ ለራሴ ማለት ነው። ላይምሮዬ ደስ እንዲለኝ ነው የማደርገው። ምንም እንኳን ቢደክመኝ ዛሬ እንኳን ደክሞኝ ከተውኩት ነገ ሳላበጃጀውና ሳረታትበው ሳላጨስበት አልቀርም። ልክ የእነሱን ቤት በኩር ስበክር ክላሴንም ቦክሬ ነው ቁጭ ነው የማደርግበት። ቁጭ አደርገዋለሁ ቡኩሩን ራሱ። አንዳንድ መዳሞች ለምን ትበክራለች ብለው ነው መሰለኝ አንስተው ነው የሚወስዱት። ክላሴ ቁጭ ሳደርገው ቡኩሩ ማለት ነው ከነ መበከሪያው ከነ ጋቻው ልበላችሁ በኢትዮጵያ ከነ ጋቻው ብድግ አድርገው ነው የሚወስዱት። ለምን እሷ እንደዚህ ታደርጋለች ብለው የማይወዱ አሉ ማለት ነው። እና አንዳንዶቹ ደግሞ ማሻአላህ የኛ ሸቃላ ነዲፍ ነው የሚሉት። ያኔ ነዲፍ ማለት ንጹህ ናት እንደዛ ነው የሚሉት። አንቺ ንጹህ ነሽ፣ አንቺ እንደዚህ ነሽ ማሻአላህ ነው የሚሉት ማለት ነው። ያመሰግናሉ። እና እንደዚህ ማድረግ አለባችሁ እህቶቼ። ራሳችሁን በቃ ንጽህና አስለምዱት። የትም ሄዳችሁ ንጽህና ከለመዳችሁ በቃ አብሯችሁ ይኖራል ማለት ነው። ሰው እንዴት ለራሱ መሆን ያቅተዋል? በእርግጥ ነው ይደክማችኋል፣ ትሰላቻላችሁ። ግን ከራስ በላይ ንፋስ የለም። ራሳችሁን ንጽህናችሁን መጠበቅ አለባችሁ። ለጤንነትም ጥሩ ነው፣ ለቆዳችሁም ጥሩ ነው፣ ለሁሉ ነገር ጥሩ ነው ንጽህና ማለት ነው። እና በዚህ መልኩ ነው እኔ የምመክራችሁ። የእናንተ ደግሞ ሀሳብ አስተያየት ካለ እቀበላለሁኝ ምን እንደሆነ ማለት ነው። በኮሜንት አሳውቁኝ። ካጠፋሁኝ ይቅርታ።
መጥፎ ቃላት ከተጠቀምኩ ማለት ነው። እኔ የተጠቀምኩ አልመሰለኝም፣ ግን እናንተ ለመምከር ያክል ስለሆነ ይቅርታ ብያለሁ። ከዚያ ደግሞ አስተያየታችሁ ካለ በኮሜንት አሳውቁኝ፣ የማስተካክለው ነገር ማለት ነው እህቶቼ። ይሄ ለእናንተ ይጠቅማችኋል ብዬ ነው። መዳሞች በየደረሱበት ኢትዮጵያ እንደዚህ ናቸው እያሉ ሀበሻ ናቸው እንደዚህ ናቸው እያሉ አይበሉን። እኛ ሀበሻ እንደዚህ ነው የምንታጠበው አገራችን ብላ ስላለች ነው ልጅቷ። እና ይሄ ያስከፋል በጣም።